በአሜሪካና በኢራን መካከል በፋርስ ባህረ ሰላጤ ላይ የተቀሰቀሰው መጠነ ሰፊ ግጭትን ለመግታት የተደረሰው ባለ 14 ነጥብ የመግባቢያ ስምምነት በዓለም አቀፉ ማህበረሰብ ዘንድ እንደ ትልቅ ዲፕሎማሲያዊ ስኬት ተቆጥሮ የነበረ ቢሆንም ከተፈረመ ገና በ10ኛ ቀኑ ከባድ ስልታዊ ፈተና ገጥሞታል። ይህ በዋሽንግተንና በቴህራን መካከል የታየው ድንገተኛ የወታደራዊ ፍጥጫ ማገርሸት ቀጠናውን በድጋሚ ወደማያልቅ የደም መፍሰስና የለየለት ጦርነት ጎዳና ሊመልሰው የሚችል ስጋት የደገነ ከመሆኑ በላይ በዓለም አቀፉ የፖለቲካና የኢኮኖሚ መዋቅር ላይ ከፍተኛ መናወጥን ሊያስከትል የሚችልበት እድል ሰፊ ነው። ቀውሱ በአስገራሚ ፍጥነት ሊያገረሽ የቻለው በሁለቱ ታሪካዊ ባለጋራዎች መካከል የነበሩትን ስር የሰደዱና ውስብስብ ቅራኔዎችን በጥልቀት ከመፍታት ይልቅ በድርድሩ ወቅት ስምምነት ላይ ለመድረስ ሲባል ብቻ ሆን ተብሎ እንዲካተቱ የተደረጉት አሻሚ ረቂቅና ሰፊ ትርጓሜ የሚሰጡት ቃላት የሁለቱን ወገኖች የፖለቲካ ግፊት መቋቋም ባለመቻላቸው ነው። ይህ ዲፕሎማሲያዊ ቃላት ጣረስና እያንዳንዱ ወገን ስምምነቱን ለራሱ ስልታዊ ጥቅም በሚያመች መልኩ የመተርጎም አዝማሚያ በቴህራንና በዋሽንግተን ውስጥ የፖለቲካ መድረክ ላይ አዲስ የኃይል ሚዛን ሽሚያና ከፍተኛ መወነጃጀልን ፈጥሯል። ከሊባኖስ የሰላም ስምምነት መዘበራረቅ ጀምሮ እስከ ሆርሙዝ ወሽመጥ የንግድ መርከቦች የባህር ላይ ጉዞ ቁጥጥር ድረስ የተዘረጉት እነዚህ ውስብስብ ውጥረቶች የወታደራዊ ኃይል አማራጭን ከፊት መስመር ያመጡት ቢሆንም በስተጀርባ ግን ሁለቱም ሀገራት ወደ ጠረጴዛው የሚያስገድዱ ጠንካራ የኢኮኖሚና የብሔራዊ ጥቅም ገመዶች አሁንም አብረው ይገኛሉ። ተከታዩ ትንታኔ የስምምነት በጂኦፖለቲካዊ ውጥረቶች ሳቢያ እንዴት ሊናጋ እንደቻለ፣ የባህር ላይ ህጎችና የቀጠናው ታጣቂ ኃይሎች ሚና የችግሩ አካል እንዴት እንደሆኑና የፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢራን አብዮታዊ መንግስት ጋር የጀመረው ፍጥጫ ወዴት እንደሚያመራ ለመፈተሽ ይሞክራል። አብረን እንቆይ። በአሜሪካና በኢራን መካከል ለረጅም ጊዜ የዘለቀውን ወታደራዊ ግጭት ሙሉ በሙሉ ለማስቆም የታለመውና በሁለቱ ሀገራት መካከል ትልቅ ተስፋ ተጥሎበት የነበረው ባለ 14 ነጥብ የመግባቢያ ስምምነት ከተፈረመ ገና በ10ኛ ቀኑ በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ አካባቢ አዲስና ድንገተኛ ወታደራዊ ፍጥጫ ማገርሸቱ ሁለቱን ቀጠናዊ ኃይሎች በድጋሚ ወደ ለየለትና አስከፊ ወደሆነ የጦርነት ጎዳና ሊመልሳቸው የሚችል ትልቅ ስልታዊ ስጋት ደግኗል። የአዲስ ቀውስ በድንገት ሊቀሰቀስ የቻለበት ዋናው ምክንያት በመግባቢያ ስምምነቱ ላይ ሆን ተብሎ እንዲካተቱ የተደረጉትና የሁለቱ ወገኖች የራሳቸውን ጥቅም ፍላጎት መሰረት ያደረጉ አሻሚና ግልጽ ያልሆኑ ቃላት ጥንካሬ ማጣት የተነሳ ነው። ስምምነቱ በሁለቱ ወገኖች መካከል የሚጋጩ ጥቅሞችን፣ ስልታዊ ሽሚያዎችንና የተለያዩ የትርጉም ጫናዎችን መቋቋም ባለመቻሉ በአሁኑ ወቅት በቴህራን ውስጥ ይህንን ዲፕሎማሲያዊ ስምምነት በጽኑ ሲደግፉና ሲከራከሩ የነበሩ የፖለቲካ ኃይሎች ከፍተኛ የውስጥ ፖለቲካ ቀውስ እየገጠማቸውና የመከላከያ መስመር ለመያዝ እየተገደዱ ይገኛሉ። በአሁኑ ወቅት በኢራን ዋና ከተማ ቴህራን ውስጥ የሀገሪቱ መንግስት ለዓለም አቀፍ ንግድ እጅግ ወሳኝ የሆነውን የሆርሙዝ ወሽመጥን በድጋሚ ለመክፈት መጀመሪያውንም ቢሆን ፈጽሞ መስማማት አልነበረበትም የሚሉ ወቀሳዎች፣ ትችቶችና የተቃውሞ ድምጾች ከሀገሪቱ አክራሪ ፖለቲከኞች፣ የጦር መሪዎች አልፎም በሌሎች መጠነኛ ፖለቲካ አቋም ባላቸው ወገኖች ዘንድ ጭምር በስፋት እየተስተጋቡና እየተስፋፉ መጥተዋል። የአወዛጋቢ 14 ነጥብ ሰነድ በሁለቱ እጅግ አንገብጋቢ አነጋጋሪና ውስብስብ በሆኑ ጉዳዮች ማለትም በሊባኖስ የተኩስ አቁም አፈጻጸምና በሆርሙዝ ወሽመጥ የባህር ጉዞ አስተዳደር ዙሪያ ሆን ተብሎ ሰፊና ፍጹም ግልጽ ያልሆነ ይዘት እንዲኖረው የተደረገው በሂደት በሁለቱ ታሪካዊ ጠላቶች መካከል በተግባር የሚታይ እምነትና አመኔታ እየተገነባ ሲመጣ ለችግሮቹ ዘላቂና ተቀባይነት ያለው የጋራ መፍትሄ ይገኛል በሚል ዲፕሎማሲያዊ ተስፋ ነበር። ይሁን እንጂ ይህ ተስፋ በተግባር ሲፈተሽ እያንዳንዱ ወገን ሌላኛውን ወገን የስምምነቱን ቃላትና መንፈስ በግልጽ ጥሷል ሲል በይፋ በመክሰሱ የተደረሰው ስምምነት በፍጥነት እየፈረሰና እየተናጋ ይገኛል። በተለይም በሊባኖስ ጉዳይ ላይ እርስ በርሳቸው የሚጋጩና ወደ ተለያዩ አቅጣጫዎች የሚጎትቱ ሁለቱ የተኩስ አቁም ስምምነቶች መኖራቸው ቀውሱን ይበልጥ አወሳስቦታል። በመግባቢያ ስምምነቱ ውስጥም በግልጽ የተጠቀሰውና በአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በተመራው የሉስራን ንግግር ላይ የተደረሰው የመጀመሪያው የተኩስ አቁም ስምምነት ኢራንና በቀጠናው የምታንቀሳቀሰውና የምታስታጥቀው ሄዝቦላ በሊባኖስ
አዲስ ወታደራዊና የደህንነት ቁጥጥር ሚና እንዲኖራቸው የሚፈቅድ የነበረ ሲሆን ሁኔታውን እስራኤልን ከዚህ ቀጠና ተጽዕኖና ውሳኔ ውጭ የምታደርግ መስላ እንድትታይ አድርጎ ነበር። በአንጻሩ ግን ባለፈው ዓርብ ዕለት በዋሽንግተን ዲሲ በኩል በአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ቀጥተኛ ክትትልና ፊርማ የተጠናቀቀው በእስራኤልና በሊባኖስ መንግስት መካከል የተደረገው ስምንተኛውና ይበልጥ ዝርዝር የሆነው ስምምነት ይህንን ሁኔታ ሙሉ በሙሉ በመቀልበስ ኢራንንና ሄዝቦላህን ከውሳኔ ሰጭነት ያገለለ ሆኗል። በቀድሞ ዓለም አቀፍ የፍትህ ፍርድ ቤት ኃላፊና በአሁኑ የሊባኖስ ጠቅላይ ሚኒስትር ነዋፍ ሳላም የተፈረመው ይህ የዋሽንግተን ስምምነት የሺያው ታጣቂ ኃይል ሂዝቦላህ ሙሉ በሙሉ ትጥቅ እስካልተፈታ ድረስ እስራኤል በደቡብ ሊባኖስ ወታደራዊ ኃይሏን በነጻነት እንድታቆይ የሚፈቅድ ነው። ይህ አይነቱ ቅድመ ሁኔታ ለሂዝቦላህ ፈጽሞ ሊቀበለው የማይችል የሞትና የሽረት ጉዳይ ሆኖም ተገኝቷል። በተጨማሪም ይህ ስምምነት ሁለቱም ወገኖች በተለያዩ ዓለም አቀፍ የህግ መድረኮችና ፍርድ ቤቶች ላይ የሚያደርጉትን የጥል እርምጃና ክስ በአስቸኳይ እንዲያቆሙ የሚደነግግ ልዩ አንቀጽ የያዘ በመሆኑ እስራኤል በሊባኖስ ውስጥ ፈጽማቸዋል ከተባሉ ማናቸውም የጦር ወንጀሎችና የህግ ተጠያቂነቶች ሙሉ በሙሉ ነፃ እንድትሆን ትልቅ የህግ ከለላ ሰጥቷታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለዚህ ስምምነት በታላቅ ድል አድራጊነት ስሜት ምላሽ የሰጡ ሲሆን የሂዝቦላህና የሌሎች የሽብር ቡድኖች መሳሪያዎች ሙሉ በሙሉ ተፈትነው እስካልተወገዱ ድረስ ወታደሮቻቸው በቀጠናው መቆየታቸውን እንደሚቀጥሉ በይፋ አውጀዋል። ይህ የሊባኖስ መንግስት የፈረመው ስምምነት ምንም እንኳን የሀገሪቱን ሉዓላዊነት የሚያጠናክር ተደርጎ ቢቀርብም በተግባር ግን ሉዓላዊነቱ ሙሉ በሙሉ በእስራኤል ቅድመ ሁኔታዎች ላይ ጥንቅቅ አድርጎ የሚጥል በመሆኑ ለኢራንም ሆነ ለሂዝቦላ ፈጽሞ ተቀባይነት የሌለው ሆኗል። በሌላ በኩል የመግባቢያ ስምምነቱ ለዓለም አቀፍ ንግድ ቁልፍ የሆነውን የሆርሙዝ ወሽመጥን ለንግድ መርከቦች ክፍት በማድረግ ረገድም እኩል ደካማና ውጤታማ ያልሆነ ሆኖ ተገኝቷል። ሰነዱ ኢራን ለ60 ቀናት ያህል ያለምንም ተጨማሪ ክፍያ ደህንነቱ የተጠበቀ የባህር ጉዞ እንዲኖር በተቻላት አቅም ዝግጅቶችን ታደርጋለች በሚል እጅግ አሻሚ ቋንቋ የተቀመጠ ሲሆን እነዚህን ዝግጅቶችና የተቻለ አቅም የሚሉ ቃላት ምን ትርጉም እንዳላቸው በግልጽ ባለመቀመጡ ኢራን በቀጠናው ላይ ብቸኛ የበላይ አዛዥ ዋና ተዋናይ እንደሆነች እንዲሰማት ትልቅ የፖለቲካ ዕድልን ሰጥቷታል። ሰነዱ ለወደፊት ጊዜም ቢሆን ኢራን ከሌሎች የፋርስ ባህረ ሰላጤ ዳርቻ ሀገራት ጋር በመሆን ዓለም አቀፍ ሕግንና የባህር ዳርቻ ሀገራትን ሉዓላዊ መብት ባከበረ መልኩ ወሽመጡን ለማስተዳደር ስለ ባህር ላይ አገልግሎቶች የጋራ ውይይት እንደምታደርግ ቢጠቀስም ቴህራን ይህንን ቋንቋ የተረጎመችው ወሽመጡን በብቸኝነት የማስተዳደርና መርከቦች የትኛውንም የባህር መስመር መጠቀም እንዳለባቸው የመወሰን መብት እንዳላት አድርጋ ነው። ምንም እንኳን ባለፈው ሳምንት በተባበሩት መንግስታት ድርጅት የዓለም አቀፍ የባህር ላይ ድርጅት ዋና ጸሐፊ አርሴኒዮ ዶሚንጌዝ እና በኦማን መንግስት አማካኝነት በመቶዎቹ የሚቆጠሩ መርከቦችን በሰሜንና በደቡባዊ ባህር መስመሮች ለማሳለፍ የሚያስችል የነጻ ማፈናቀል እቅድ ላይ ደርሰው የነበረ ቢሆንም የኢስላሚክ አብዮታዊ ዘብ ኃይል የባህር ኃይል መርከቦች ከወሽመጡ ለመውጣት መርከቦች የሰሜኑን መስመር ብቻ መጠቀም አለባቸው ካለ በኋላ ሁኔታው በአስገራሚ ሁኔታ ተቀይሯል። በዕለቱም ከሰዓት በኋላ በደቡባዊ መስመር በኦማን አቅራቢያ ስትጓዝ የነበረችው ኤቨርላቭሊ የተባለችው በ2015 የተገነባ እና በሲንጋፖር ባንዲራ የምትንቀሳቀሰው የኤቨርግሪን ኩባንያ የጭነት መርከብ በድንገት ጥቃት ደርሶባታል። ይህ ጥቃት ኢራን የደቡቡ የባህር መስመር ክፍት መሆኑ አሜሪካ በቀጠናው ላይ ያላትን የኢኮኖሚ ማነቆና የቁጥጥር እድል ሙሉ በሙሉ ያሳጣታል ከሚል ትልቅ ስጋት የመነጨ ሊሆን እንደሚችል ይገመታል። ምንም እንኳን የዓለም አቀፍ የባህር ላይ ድርጅት ኃላፊ ዶሚንጌዝ የባህረኞቹን ሕይወት ለአደጋ ላለማጋለጥ ሲሉ እዳቸውን ወዲያውኑ ቢያቋርጡም መርከቦች አሁንም በወሽመጡ በኩል ጉዟቸውን ቀጥለዋል። ኦማን ይህንን ችግር በዓለም አቀፍ የባህር ህግ ስምምነት መሰረት ለመፍታትና ምንም አይነት አጠቃላይ የባህር ላይ ታሪፍ ወይም ቀረጥ እንዳይኖር ለማድረግ ብትፈልግም የህጉ አንቀጽ 41 እና 43 የወሽመጥ ሀገራት የትራፊክ መስመር እንዲከፍቱና ለደህንነት መጠበቂያ የሚሆን የገንዘብ መዋጮ ከባለድርሻ አካላት እንዲጠይቁ የሚፈቅድ በመሆኑ ወደፊትም ቢሆን የኢራን ፍላጎትና የአሜሪካ ነጻ የጉዞ ፍላጎት መጋጨቱ የማይቀር መሆኑን ያሳያል። ይሁን እንጂ በአሁኑ ወቅት የጋራ የድሮንና የሚሳኤል ጥቃት እንዲሁም የአሜሪካ የአጸፋ እርምጃዎች ቀውሱን ቢያባብሱትም ሁለቱም ወገኖች ላፍታ ለመቆጠብና በኳታር ለመወያየት መስማማታቸውን ፍጥጫውን በጊዜያዊነት አረጋግጦታል። አሜሪካ በኩዌትና በባህሬን ላይ የተቃጡ የኢራን ሚሳኤሎችንና ድሮኖችን ሙሉ በሙሉ ማክሸፏንና የኢራንን የጦር መጋዘኖች መምታቷን ብትገልጽም የተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክል ዋልተዝ ትራምፕ ለዓለም አቀፍ መርከቦች
ጥቃት ዝም እንደማይሉ በጥብቅ አስጠንቅቀዋል። ይህ ስምምነት የሚያሳየው ሁለቱም ሀገራት ወደ ሙሉ ጦርነት እንዳይገቡ የሚያግዳቸው ጠንካራ ብሔራዊ ጥቅም እንዳላቸው ነው። ኢራን ከዚህ ስምምነት ከፍተኛ ኢኮኖሚ ፎይታ እያገኘች ሲሆን አሜሪካ ማዕቀቦችን በጊዜያዊነት በማንሳቷ የተደነገገውን ኢኮኖሚዋን ለማንሰራራት በሚሊዮን የሚቆጠር በርሜል ዘይቷን በድጋሚ መሸጥ ጀምራለች። በፕሬዝዳንት ዶናልድ ትራምፕ በኩልም የነዳጅ ዋጋ መረጋጋትና የነዳጅ ዋጋ በአሜሪካ ከነበረበት የጋሎን ከፍተኛ $4.56 ዋጋ ወደ $3.87 ዝቅ ማለቱ ከሚመጣው የአጋማሽ ዘመን ምርጫ በፊት ለህዝባዊ ተቀባይነታቸው እጅግ ወሳኝ ነው። በተጨማሪም ትራምፕ የአሜሪካን የነጻነት ቀን 250ኛ ዓመት በዓል በሚያከብሩበት ሳምንት ታዋቂነትን መፈለጋቸውና ተወዳጅነት የሌለው ጦርነትን ለማስቀጠል አለመፈለጋቸው ለዲፕሎማሲው እድል ሰጥቷል። ይሁን እንጂ የትራምፕ አስተዳደር በስምምነቱ ላይ የነበረው የተጋነነ የድል አድራጊነት ስሜት ያለ ጊዜው እንደነበር የወቅቱ ሁኔታዎች ያሳያሉ። የትራምፕ ዛቻ ኢራን ከዚህ ቀደምም በጦርነት ወቅት በቁም ነገር አለመውሰድን የተማረች ሲሆን ትራምፕ ራሳቸውን ከፍተኛ የኢኮኖሚ ቀውስ እንዳይፈጠር ሲሉ ለኢራን እጅ መስጠታቸውን ተቺዎች ይናገራሉ። ይሁን እንጂ የትራምፕ መለዋወጥና አለመረጋጋት ወደፊት ኢራን ሁልጊዜም ወደኋላ ታፈገፍጋለች ብላ እንዳታስብ ያደርጋታል። የቀድሞ የባይደን አስተዳደር የብሔራዊ ደህንነት አማካሪ ጄክ ሰሊቫን እንዳመለከቱት ኢራን በድርድር ጠረጴዛ ላይ የምታገኘውን የገንዘብና የፖለቲካ ጥቅም ለማስቀጠል ስትል አሜሪካ ጠንከር ያለ እርምጃ ስትወስድ ወደኋላ የምታፈገፍግ፣ ጥቅሟን ለማስከበር ስትል ደግሞ መልሳ የምትታጠቅበትን የረጅም ጊዜ ድርድር ስልት ልትከተል ትችላለች። ይህ ሁኔታ በቀጣይ በኒውክሌር መርሃ ግብር ላይ የሚደረገውን ድርድር አነስተኛ ስምምነቶችን እየሰጡና እየነፈጉ ሂደቱን የማስረዘም ስልት ሊሆን እንደሚችል ሰሊቫን ተንብየዋል። በአሜሪካ የውስጥ ፖለቲካ በኩልም ሪፐብሊካኑ ሴናተር ሮጀር ማርሻል ይህንን ሂደት እንደማጽዳት ስራ በመቁጠር የዲፕሎማሲያውን ስኬትና እድገት ቢያደንቁም ዴሞክራቶች ግን ስምምነቱን እንደ አሳፋሪ ውርደትና ከትራምፕ የጦርነት ስልጣን ወሰን ማለፍ ጋር የተያያዘ አድርገው በመተቸት በትራምፕ ላይ የህግ ጥያቄዎችን እያነሱ ነው። በመጨረሻም ይህ ወቅታዊ ፍጥጫ በቀጣይነት በሁለቱ ሀገራት መካከል ሊደረጉ የሚችሉትን በተለይም ስለ ኢራን የኒውክሌር መርሃ ግብር የሚደረጉ ውይይቶችን እጅግ ከባድ፣ አድካሚና ውስብስብ እንደሚያደርጋቸው እናም ከጦርነቱ በቀላሉ መውጣት እንደማይቻል ትልቅ ማሳያ ተደርጎ ተወስዷል። የዛሬውን ጥንክራችንን በዚህ ቋጫን። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።